ሰላም 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 እንዴት ናችሁ? ደህና ናችሁ ወይ? ሙስሊሙም ክርስቲያንም እንዴት አደራችሁ? አዳር ትዳሮ ኬዶኬ ነው ፋይልና ፎርፎር ነው ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ተንባብዬ መጥቻለሁ። የኔ ውዶች የኔ ማይፎንቃዎች የምትወዱኝ የምታከብሩኝ ጂጂጂ ያላችሁ መላቅጡን የምታሳጡኝ እህቶቼ እንዴት ናችሁ? ባላችሁበት ቦታ ፈጣሪ ይቅፍ ድግፍ አድርጎ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ አምባ ጥላ ከለላ ይሁንላችሁ፣ ያሰባችሁትን ሁሉ ያሳካላችሁ በማለት ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ተንባብዬ መጥቻለሁ ማለት ነው። እሺ ትላንትና በሰጠሁት ንግግር ማለት ነው የፈነዳችሁ ሰዎች አላችሁ፣ ድብን ብላችሁ ፈንዱ። አንዳንድ ሾካካዎች ደግሞ እኔ ቤት ውስጥ የገባችሁ አላችሁ። አልፈልጋችሁም። እኔ ጋር ገብታችሁ ኮሜንትም ሆነ ምንም አስተያየት እንድትሰጡኝ አልፈልጋችሁም። አይናችሁን ራሱ ማየት አልፈልግም። እንደናንተ ግን አስመሳይ ሴት አይደለም። አዎ አጥፍታለች፣ ድብን አድርጋ ነው ያጠፋችሁ። እንደዚህ ሽፍንፍን ምናምን እኔ ጋር አይሰራም። ገባችሁ አይደለ? አዎ አጥፍታለች፣ መዋሸት የለባትም። ድራማም ሆነ ምንም ሆነ መዋሸት የለባትም። ለጥቂት ጊዜ ነው ምናምን የምታውቂያት ምናምን የምትሉት ምድረ ፎከቴያም እናንተም አላችሁ አይደለ እንዴ? በስልክ ብቻ የምታውቁ ከኛ በምንም አልተለያችሁም። ገባችሁ? ምድረ ኮተታም ማለት ነው። እኔ ቤት ውስጥ አንዳችሁ ዝር ብላችሁ ምንም አይነት ነገር እንድትጽፉልኝ አልፈልግም። ቋቅ አድርጌ ነው ያወጣዋችሁ ማለት ነው። አዎ አጥፍታለች፣ ለዛ ነገር ጥፋተኛ ነሽ። ውሸት በፍቅር መሃል አያስፈልግም። ድጋሚ ነግራለሁ። የፈለገ ብትወደው ምን ብትለውም በውሸት እንደዚህ አይነት ነገር አይደረግም። ብዙ ነገር ማድረግ እየቻለች ይሄን ድጋሚ ነው የምናገረው ማለት ነው። ማንም ምንም ስለማያደርገኝ ማለት ነው። ምንም አታመጡ። እንኳን እኔን ይቅርና ማለት ነው እንዳልክንም ራሱ ምንም ነገር አላደረጋችሁትም። ስለዚህ እና ገብታችሁ የማታውቁ ምድር አርገብጋቢዎች እኔ ቤት ውስጥ አይቻችሁ አታስፈልጉኝም። እኔ ጂጂ በራሴ ጭንቅላት በራሴ አስተሳሰብ የምመራ ማንም የሚያቀኝ ማንም ፊት ለፊት በመናገር ሄሉም እንዳልክም የሚያውቁኝ ሴት ነኝ። እንደዚህ ግን ስለምወዳት አልሸፍንም። እውነት እናንተ የምትወዷት ቢሆን ኖሮ ጥፋቷን እንደ ጥፋቷ ትነግሯታላችሁ። ገባችሁ? አሁንም ማሻሻል ያለባትን ነገር ታስረዳላችሁ እንጂ ስድብና ንግግርን ደግሞ ለዩ። ሲቀጥል እናንተ እዚህ ጋር እንትን አላችሁ፣ አጨምሩልኝ አቀንሱልኝ። እንደውም እናንተን እኔ ቤት ውስጥ ጭራሹን እንድትገቡብኝ አልፈልግም። ማየትም እናንተን ማየትም ከማልፈልገው ሰዎች ውስጥ አንዷ እኔ ነኝ። ስለዚህ እኔ ቤት ውስጥ ገብታችሁ ምንም አይነት ነገር እንድጽፉልኝም ሆነ ላይክም እንድታደርጉልኝ አልፈልግም። አይናችሁን ማየት አልፈልግም። ገባችሁ? ምድረ አስመሳይ ሁላ ማለት ነው። አስመሳዮች እውነትን እያወቃችሁ እውነትን ለመሸፈን ስለምትወዷት ነው እንዴ? አዎ ጥፋተኛ ነሽ። ድጋሚ ለምን መዋሸት አስፈለገ? ይሄ ነገር እውነት እንደሚወጣ ይታወቃል። አዎ ስለምትወደው ነው፣ እሱን አለማጣት ብላ ነው። ይሄው አሁን ሳላጣችሁ አሁንም እኮ አተዋለች። ለምን? በውሸት የተነሳ ማለት ነው። ገባችሁ? ስለዚህ አሁንም ማስተካከል ያለባትን ነገር ማስተካከል አለባት። ይሄ ስድብ አይደለም ደግሞ ማለት ነው። ከእናንተ ይልቅ በሚሊዮን እጥፍ እኔ ከምንም በላይ እንደምወዳት እሷም ጠንቅቃ ታውቀዋለች። ጠንቅቃ ማለት ነው። ምድረ አርገብጋቢ ምድረ ሾካካ ሁላ ማለት ነው። ስለዚህ እኔ ቤት ውስጥ ዝር እንድትሉ አልፈልግም። እኔ ቤት ውስጥ ዝር እንድትሉብኝ አልፈልግም። በቃ እዛው በጸበላችሁ እዛው እርቄያችኋለሁ አይደል? እንደራኳችሁ ራቁኝ። አልፈልጋችሁም። እና ምን ልላችሁ ነው? ለማንኛውም የምትወዱኝ አብራችሁኝ የነበራችሁ ኦዲየንሶቼ ትላንት በተናገርኩን ነገር አላፍርም፣ ወደፊትም አላፍርም። አዎ አጥፍታለች። ያጠፋችሁን ጥፋት ውሸትን እውነት ማድረግ አይቻልም። ለምን? ባጠፋችሁ ጥፋት ነው ጉድጓድ ውስጥ የገባችሁ። ባትዋሽ ኑሮ ይሄን ያህል ደረጃም አይኬድም። በነገራችን ላይ ማለት ነው ምን ብሏታል እሱ መሰላችሁ? በንግግሩ ላይ ልብ ብሎ ላዳመጠው ራሱ ማለት ነው። በንግግሩ ላይ ልብ ብሎ ላዳመጠው ምን ብሏታል እሱ? ከልዑል ጋር ባደረግሽው ነገር ይቅርታ ወዲያውኑ ጠይቀሽ ቢሆን ኑሮ ሁሉንም ነገር ትተን እንታረቅ ነበረ ብሎ መልስ ሰጥቷታል። በዛን ሰዓት እኛ ምን አለን? ሄሉ ካንቺ የሚፈልገው ይቅርታ ነው፣ ይቅርታ ጠይቂውና ነገሮችን አስተካክሉ ብለን ለፍልፈናል። እኔም ሆነ ብዙዎች ለፍልፈዋል ማለት ነው። ይሄንን ደግሞ አላስተካከለችም።
ይቅርታ የጠየቀችው አሁን አርግዣለሁ ስትለው ነው። ገባችሁ? ከዛ በፊት ግን ወዲያው ነገሮችን ማክሸፍ ትችል ነበር። እሱ ከሷ የሚፈልገው ይቅርታ ስለነበረ ማለት ነው። አሁን የሆነ ሆኗል። አጥፍታለች። አዎ፣ ግን እሱም ደግሞ አድሮ እያደረ ይረዳል። በቃ ያገናዝባል፣ ይረዳል። ለፍቅር መስዋዕት እንደከፈለች ነገር አድርጎ እንደሚረዳ ነው። ሲቀጥል ደግሞ ይሄ ነገር ድራማ ነው፣ እውነትም አይደለም። በድራማ ሆኖ ድራማውን በእውነተኛ መንገድ ነው እናንተ መመዘን ያለባችሁ እንጂ ሄሉና ያብ ተለያዩ ተብሎ አይደለም። አልተለያዩም። ድራማ ነው፣ እልም ያለ ድራማ። ሲቀጥል ደግሞ ሄሉ እኮ የዛን ቀን ከሱ ጋር ግንኙነት እንዳሌላት ምንም ነገር እንዳላደረጉ ነው ስትናገረን እኛንም ያሳመነችን፣ እኛም የተማመንባት እንደዛ ነው፣ ድንግል እንደሆነች ነው። ሲቀጥል ደግሞ የሄሉ ቪዲዮ የተለቀቀው አሁን ቪዲዮ አልጋ ላይ አብረው የተኙ ሆቴሉ 3 ሳምንት ነው የሆነው። በ3 ሳምንት ውስጥ እንዴት ነው ዶክተር መርምሮ ሊያቅ የሚችለው? ስለዚህ ይሄም በዚህ መሀልም ድራማ አለ ማለት ነው። ሲቀጥል ደግሞ ሄልሻ አሁንም ጥፋቷን አምና በፊት ከልዑል ጋር እንትን አቅፋ ያያቸውን እሱንም ይቅርታ ጠይቃ አሁንም ለፍቅር ብላ መስዋዕት እንደዋለችለት ይቅርታ ጠይቃ መመለስም ትችላለች። በቃ መመለስ ይቻላል። አሁንም እኮ አይተዋትም በፍጹም። ግን እሷም ደግሞ ዝታበት ነበረ። ትዝ የሚላችሁ እሰራልሃለሁ ብላው ነበር አበባ ያደረጉ ጊዜ በትና እሷም እሰራልሃለሁ ያለችውን ነው እሷም ያደረገችለት ማለት ነው። እሰራልሃለሁ ብላለች። እሱም አሁን እሰራልሻለሁ ብሏል። እሱ ራሱ አሁን የሚያደርገው ነገር አለ። እሱንም እንጠብቃለን። እውነትን እውነት በሉ፣ ውሸትን ውሸት በሉ። በቃ በዚህ ምክንያት ነው ከእናንተ ጋር ማልስማማው፣ ከበፊት ግሩፖች ጋር ማልስማማው። እውነትን እውነት ውሸትን ውሸት ስለምል ነው። አሁንም እንደዛ ነኝ። አላሽቃብጥም በፍጹም። ሄሉን ለይቼ ያብን አልወቅጥም፣ ያብን ለይቼ ሄሉን አልወቅጥም። ያብ ሲያጠፋ ለሄሉ እንደምመልስ ነው የምመልሰው። ሄሉም ስታጠፋ እንደዛ። እኔ ባህሪ እንደዛም ጠንቅቃችሁ ታውቃላችሁ። ስለዚህ አሁንም ድራማ ነው፣ እልም ያለ ድራማ ነው። ምክንያቱም ምናልባት በፍቅር መሃል ያለ ነገርን ለማስተማር ያደረጉት ነገር ነው እና ስተትን እንደ ስተት በሉ ሁላችሁም። እኔ ውስጥ ያላችሁ በደንብ ስተት እንኳን እኔ ልዑል ራሱ ስተት እንደሰራች እኮ ነው እንዴ። አንቺ ጋር እንኳን መቆየት ለሚያውሰው ስተት ነው የሰራችው። ለምን እንኳን እሱን ይቅርና እኛንም አሳምናናለች እኮ እርጉዝ እንደሆነች በደንብ ነው ያመነ። ምክንያቱም ሄሉ ውሸት አታውቅም። በህይወቷ ስተት ስትሰራ እንትን ብዬ አላውቅም። አትዋሽም። በእንደዚህ አይነት ሪስክ ሰጥታ አትዋሽም። ስለዚህ ይሄ ነገር ስተት ነው። መዋሸቷ ትክክል አይደለም። በቃ እሺ፣ ለፍቅር ብላ እሱን አለማጣት ብላ ነው እንዲህ የሆነችው ይባላል። አዎ እሷማ ለእሱን አለማጣት ብላ ነው ይሄን መስዋዕት የዋለችው። ከዛን ደግሞ እንትናን ለመበቀልና ለማናደር ነው ያደረገችው። ገባችሁ አይደለ? ስለዚህ ስተትን እንደ ስተት፣ ጥፋትን እንደ ጥፋት በሉ። ያብ እኮ ድብና አድርጎ ነው ያጠፋው እኮ። እሱም አጥፍቷል። ምክንያቱም ከዛችኛዋ ጋር ህይወቱን ሳይጨርስ ነው ወደዚችኛዋ በሁለት ሴቶች መሃል ዥዋዥዌ እየተጫወተ ነው። ምክንያቱም እሱም አላማውን ግን እንዲህ ብሏታል። እኔ እኮ ሁሉን ነገር ጨርሼ ወደ አንቺ ልመጣ ነው፣ እርግፍ አርግቼ ከአንቺ ጋር ልኖር ነው እና የልጄ እናት ሆንሽ ብዬ እርግፍ አድርጌ ከአንቺ ጋር ልኖር ወስኜ ነበር እኮ፣ ጉድ አደረግሽኝ እያለ እየተናገረ ነው። ለምንድን ነው እሱ የሚናገረውን ደጋግማችሁ ማሰሙት ማለት ነው? ጭንቅላት ያለው አይምሮ ያለው ያስተውላል። ገባችሁ? ስለሚወዳት የግድ የሷን ገበና መሸፈን አይደለም። ሄሉ እንዲህ አድርገሻል፣ አጥፍተሻል፣ ፊት ለፊት ዱብ በቃ። ለምን ከዛ ነገር ትማራለች እና ስተቷን እንደ ስተቷ ለፍቅር መስዋዕት ነው ያለችው። አዎ እሱም ይረዳታል ብዬ ነው ማስበው። እነሱ እኮ አይለያዩ፣ በፍጹም አይለያዩ። እሱም አይተዋትም፣ እሷም ደግሞ ታፈቅሯለች። በዚህ ምሳል ሲያድር ሲውል ሲያገናዝብ ወደ ራሱ ይመለሳል። ነገር ግን ውሸት እንደማያስፈልግ በፍቅር መሃል ውስጥ ይሄንን ደግሞ ባየነው መሰረት እንናገራለን ማለት ነው። በድጋሚ ነግራችኋለሁ፣ ለፍቅር ብላ መስዋዕት የሆነችለት ነው ይሄ ነገር። ግን እዚህ ጋር ውሸት እንደማያስፈልግ፣ ውሸት ብዙ መስዋዕትን እንደሚያስከፍል
ማስተማርና መንገር ስላለብን እንናገራለን። ይሄ ደግሞ መብትና ዲሞክራሲ አለ። ማንም ሰው አይከለክለኝ ማንም። እና ይሄንን ነው። አሁንም ነገሮች ይስተካከላሉ። እሱ ያብና ሄሉ መቼም አይለያዩ መቼም ማለት ነው። ስለዚህ እውነትን መናገር መልካም ነው። አዎ ያብ ከባድ ስተት አለው። ያቺ ከዛቺ አንዴ እዚች ጋር አንዴ እዚች ጋር እየዋለ ይወላውላል እና መጀመሪያም ሲያገኛት እየወላወለ ነው። አሁንም ህይወት ውስጥ እየገባ ያገኛት እኮ እየወላወለ ነው ይሄ ልጅ ማለት። ይሄንን ደግሞ አውቃበት አምናበት ነው የገባችው። በኋላ ነገሮቹን ወደ ራሷ ልታስተካክል ነው እንጂ ከሷ በፊትም ህይወት ውስጥ ነበረ። ከሷ ጋርም እያለ ይሄ ልጅ ከዛችኛዋ ጋር ሳይጨርስ ነው ወደሷ ጋር ያለው። በፍቅር መሐልም በሁለቱ መሐል ጥል የፈጠረችው ልጅቷ ነች። አሁንም ልጅቷ በህይወታቸው ካልወጣች ሄሉና እሱ አንድ ላይ ሊሆኑ አይችልም። ምክንያቱም ብታገባውም ህይወቷን ምስቅልቅሉን ነው የምታወጣው። ነገር ግን ትላንትና ምን አላት እሱ? ሁሉን ነገር እኔ እኮ አርግዘሽልኛል የልጄ እናቱ ነሻል ብዬ ሁሉን ነገር ትቼ ወደ አንቺ ልመጣ ነበረ ነው ያለው። ሁሉን ነገር እሷንም ትቶ ወደ እሷ ሊመጣ ነው የነበረው። ስለዚህ የልጁ ድብን አድርጎ ቤርግ ውስጥ አጥፍቷል። እሷም ደግሞ ልዑልን አቅፋ አንገቱ ስር መወተፏ ጥፋት ነው። ጥፋትን እንደ ጥፋት ተናገሩ። ሁለቱም አጥፍቷል። እሱም እሷም ናቸው ያጠፉት። እኔ ሄሉን ስለማቃት ለሄሉ በውሸት ቆሜ አልከራከርም። ያበን በእርግጥ እኔ አላውቀውም፣ ግን እሱንም ባላቅ በእሷ ምክንያት ስለማቅ ስለ እውነት ግን መሰክራለሁ። አዎ ስለ እውነት እንጂ ጉርጓድ ስገባ ከስተቷ ሳትመልሱ ጨፍነን ሸፋፍነን እንያዝ። ይሄ አይሰራም። የሚወድ ሰው እውነትንና እውነትን ነው የሚናገረው ማለት ነው። አዎ ለፍቅር ብላ ብዙ መስዋዕትን ነው ያለችው። አዎ አንደኛው መስዋዕት ይሄ ነው፣ የትላንትና ውሸት። ግን ምን አደረጋት? የባሰ ጉርጓድ ውስጥ ይዟት ገባ። ውሸት አስፈላጊ እንዳልሆነ በፍቅር መሃል ማስተማሪያ ነው ይሄ ራሱ ማለት ነው። ስለዚህ እኔ የጨመርኩትም የቀነስኩትም ነገር የለም። የሰው ልጅ ባየው መሰረት ነው የሚፈርደው ማለት ነው። ሲቀጥል ደግሞ ያብም ደግሞ መረዳት አለብህ። ምክንያቱም አንተን አለማጣት ስትል የዋለችው መስዋዕት ነው። አንተን አለማጣት ስትል ያደረገችው መስዋዕት ነው። ይሄን ነገር መረዳት አለብህ እና ድራማው ይቀጥላል። ድራማ ነው። እንደ ድራማነቱ ዛሬም ይቀጥላል። ብዙ ነገር ልታዩ ትችላላችሁ። ብዙ ነገር ያብም ሊያደርግ ይችላል። ብዙ ነገር ሄሉም ልታደርግ ትችላለች። ያብም እንደዚህ ስተሰርቶ ቢመጣ እንደ ሄሉ እንደተናገርኩት ነው ሰወቅጠው የምታዩ ማለት ነው። አንድ ነኝ እኔ እዚህ ምዛም ምናምን። እኔ በሰው ጭንቅላት የምመራ ሴት አይደለም። ጠንቅቃችሁ ደግሞ ታውቁኛላችሁ፣ የበፊት ግሩፖች ማለት ነው። ስለዚህ አታስፈልጉኝም። እኔ ቤት ውስጥ እንዳትገቡ። እኔ በምጽፈው ምንም አይነት አስተያየት እንድትሰጡኝ አልፈልግም። በቃ አልፈልጋችሁም። እና ይሄን ነው የምላችሁ። ለማንኛውም የኔ ማይፎንቃዎች የኔ ውዶች ባህሪዬን የምታውቁ ታውቃላችሁ ያስባለሁ። እዚህ ውስጥ ያላችሁ ደግሞ ጠንቅቃችሁ ከእውነት ጋር የቆማችሁ ከእውነት ጋር መቆም፣ ስለ እውነት መመስከር ማህተባችን ነው፣ አንገታችን ነው ቀድሞ የሚታረደው ለሞት ሲመጣ። ስለዚህ እውነትን ከሆነ እውነት ሄሉ መቆጣት ካለብን እንቆጣታለን። መሸፋፈን ምናምን የለም። ለምን? ከስህተቷ ትማራለች። ከናንተ ይልቅ ደግሞ ጠንቅቃ እኔ የምናገረው ነው የምትከታተለው። ይሄንን ሁላችሁን ጠንቅቃችሁ ታውቃላችሁ። ስለዚህ ለዛም ነው ግልጽና ግብጹኝ የምናገረው። ስለዚህ እኔ አርገብጋቢ እዛው ተርገብገቡ። እኔ ጋር ግን እንዳትመጡ። እኔ ጋር ድርሽ እንዳትሉ። የፈለኩትን አስተያየት ምን መስጠት መብትና ዲሞክራሲ አለኝ። ጂጂ እና መብትና ዲሞክራሲ አለኝ። ማነኝ? ጂጂ በራሴ ጭንቅላት በራሴ አይምሮ የምመራ ጀግና ሴት ስለሆንኩኝ ማለት ነው። ስለዚህ አለቅላቂዎች እዛው ትቻችኋለሁ። አትምጡብኝ፣ አልመጣባችሁ። በቃ እኔ አርገብጋቢ አያስፈልገኝም። ማናችሁን የምታውቀው በስልክ ነው። ነጭ ትሁኑ፣ ዥንጉርጉር ትሁኑ፣ ሰማያዊ ትሁኑ አታውቃችሁም። እናንተ የምታውቁት እሷ የማታውቃችሁ ናችሁ እኮ። አታውቃችሁም እስከነ መፈጠራ። ስደውሉላት ስልክ ታነሳ ለለለ ብላ ታናግራችኋለች እንጂ ነጭ ትሁኑ ዥንጉርጉር ትሁኑ ምናምን ትሁኑ አሽቃባሽ ትሁኑ ምንም የምታውቃችሁ ነገር የለም። እናንተ ታውቋታላችሁ፣ እሷ ግን አታውቃችሁ። እንደ ማንኛውም ኦዲየንስ ናችሁ እኮ፣ እንደ ማንኛውም ተከታታይ። ምንም ነገር ልዩነት የላችሁ። ምንም ኦዲየንስ ባየው ነው የሚመሰክረው፣ እኛም ባየነው ነው የምንመሰክረው። ስለዚህ ተራ ናችሁ። እናንተም እኮ ተራ ናችሁ። እንደ ኦዲየንሶች ተራ አስተያየት ሰጪዎች ናችሁ እንጂ ጠበቃ ወይ ዘበኛ ምናምን እንትን ስላላችሁ ምናምን። እና ለማንኛውም እኔ ቤት ውስጥ አትምጡብኝ፣ አልፈልጋችሁም።
እኔ እንዳለ ድምጥማጣችሁን ያጠፋሁት አይደለ? አልፈልጋችሁ እንዳትመጡብኝ፣ እኔ በምደርስበት እንዳትደርሱብኝ መብት አለኝ። የበፊቶቹ አብራችሁኝ የነበራችሁ እውነተኛ የሆናችሁ ከጎኔ ታውቃላችሁ፣ አብራችሁኝ የጸናችሁ አላችሁ። በዋትስአፕ ግሩፕም በተለያየም ቦታ አለን፣ ስለ እውነት የቆምም ማለት። ስለዚህ አያስፈልገኝም። ተገንጥዬ አልፈልግም ብዬ ንቄ ተውኩት ሰው እኔ ቤት ውስጥ ገብቶ እንዲጽፍ አልፈልጋችሁም ማለት ነው። በተረፈ ወዳችኋለሁ፣ አክብራችኋለሁ። ሄሉና ያብ አዲስ ነገር ይዘው ሊመጡ ይችላሉ። ያው ስራ ስለሆነ ይሰራሉ ማለት ነው። ባያችሁት መሰረት ስለ እውነት ከዚህም ከዛም ሳትሆኑ ስለ እውነት መስክሩላችኋለሁ። እወዳችኋለሁ፣ አክብራችኋለሁ። መድኃኔዓለም እስከነ ልጆቹ ይጠብቃችሁ። ምቀኞችን፣ ሸረኞችን መድኃኔዓለም ከምድረ ገጽ ያጥፋችሁ። በምታወሩት ነገር የሚቃጠሉ መጋኛ እግዚአብሔር በምድር ላይ ያቃጥልልን። አዎ እርድብን የሚሉትን ወይኔ ጂጂ የተረከ ስለዚህ ሁላችሁም ለፍቅር መስዋዕት እንደዋለች አውቃለሁ፣ ግን ስተት ነው የሰራችሁ። ያንን ነገር ደግሞ መንገር ያስፈልጋል። ባይ ባይ።